በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? አሜን። እኔን ኃጢአተኛውን እኔን ጎልዳፋውን ሳይገባኝ ወዶና ፈቅዶ እዚህ የተቀደሰ ቦታ ላይ እንድቆም የረዳኝ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ትንሽ ድምጻችሁ ደክሟል። እንዴት አመሻችሁ? አሜን። ልዑል እግዚአብሔር የተመሰገነ ይሁን። እሺ፣ አሁን ከዚህ ጋር በመቀጠል የማቀርብላችሁ አጭር ግጥም ይኖረኛል። ይህ ግጥም ከማቴዎስ ወንጌል ምዕራፍ 17 ላይ የተወሰደ ቃል ነው። ማለት የማቴዎስ ወንጌል ምዕራፍ 17 ላይ አንድ ብላቴና ነበር ይላልና ያ ብላቴና ሁልጊዜ ጨረቃ በወጣች ቁጥር ይጥለዋል፣ ይወድቃል እና አባቱ በጣም ይጨነቅ ነበረ። ጨረቃ ስትወጣ ይወድቃል፣ አባቱ በጣም ይጨነቃል፣ ያለቅሳል። ሰው ከቦት ነበር ሁሌ የሚነቃው እና የአባት በጭንቅ በመከራ ይኖር ነበርና አንድም ቀን ኢየሱስ ክርስቶስ ያለ መድኃኒት በዛ መንገድ በዛ መንደር አለፈ እና ያ የብላቴናው አባት ጮኸ፣ እባክህን ልጄን አድንልኝ ጌታ ሆይ ብሎ። ኢየሱስ ክርስቶስም ያንን ክፉ መንፈስ ገሰጸው ይላል እና ያ ብላቴና ቆመ ይላል። ከዛ በመነሳት የተጻፈ ነው፣ እንደሚከተለው አቀርብላችኋለሁ። በጨረቃ ይጥለኛል ይሄ የክፋት ዛር የወደቀበት ታናሽ ብላቴና ፍጥረት፣ ማታ በጨረቃ ይጥለዋል። ብዙ እኩያን በክፋት በዘመኑ ላይ ቀልደዋል። ድንገት ባልታሰበ ቦታ ይህ ነው በማይሉት ሁኔታ ከምድር እየፈጠፈጠ ከአፈር ይደበልቀዋል። ነፍሱን በጭንቅ ጠፍንጎ ከማቴዎስ ጣፍ ያደርሳታል። የስቃዩን ጥግ እያየ ደነኛው እስኪሰቀው በድኑን ማሾፊያ እያደረገን መንፈሱን ባዚም ጥላን ያሰረው። ድንገት በተረገመች ቀን በለከፈው ክፉ ሰይጣን ጨረቃን እየጠበቀ በየመንገዱ ዳር ይወድቃል። ታዲያ ይሄ ሁሉ ሲሆን በከበበው አጀብ መሃል ሁሌም ልቡ የሚደማ የብላቴናው አባት ቆሟል። በልጁ ስቃይ ወይቦ ደስታ ለራቀው አባት ይህ ነው የጸጸት ጥጉ፣ ለአንድ ጊዜም መፍትሄ ማጣት። ቆይ ግን ክርስቶስ ባይመጣስ የዚህ ብላቴና የዕለት ተዕለት ድርሻው ጨረቃ ስትወጣ ሁልጊዜ መውደቅ ነው። ሁሌ በየቦታው ሁሌ ሰው ከቦት ነው ከአባቱ እምባ ፊት በጣር የሚነቃው። ነገር ግን ክርስቶስ በዛ መንደር መጥቷል። የድውያን አምላክ የምንዱባን አባት ያለ በጌትነት ዘውትር ለሚያነቡ ለምስኪኖች ትምክት የዘላለም እረፍት ወደፊት ሲመጣ ለዛ ብላቴና አባቱ ጮኸለት እንዲህ ነው በማለት ልጄን በጨረቃ ሲመሽ ጥለዋል። ጌታ ሆይ እባክህ ፈውስ ያስፈልገዋል። ጌታም ድምፅ አውጥቶ መንፈሱን ገሰጸው፣ በጨረቃ መውደቅ ይበቃሃል አለው። ታዲያ አሁን ብላቴናው ከበሽታው ድኗል። ቀኑ ቢጨልምም አይወድቅም፣ ይጸናል። እኔስ እንደ ብላቴናው ጮኸ አባት አጥቼ ዛሬም በጨረቃ እላለው ተኝቼ ማን ነው የሚጣራልኝ ያን የምህረት ጌታ? ይወድቃል እያለ ሁሌ ማታ ማታ መቼ ነው የሚያልፈው ያ ምስኪን በኔ በር? መቼ ነው የሚጥለው የኃጢአቴን ቀንበር? እኔ እኮ ላመሌ ደጃፌን ዘግቼ ማንም ሰው ሳያየኝ ርቄ ጠፍቼ በአልኮል ልቅላቂ አእምሮዬን ስቼ በፍቶት አብጄ ረክሼ ነው የምገኝ ያቺ ክፉ ድሌ ጨረቃ ስትለኝ። እኔ እኮ ላመሌ እግሬ ግዞ ለምዶ በየስርቻው ስር ራሱን አዋርዶ ኃጢአት ካነደደው እርቃን ገላ ምገኝ ያቺ ክፉ ድሌ ጨረቃ ስትጥለኝ
አይ አንቺ ጨረቃ ስንቱ ሰው ማለባት፣ አይ ይቺ ጨረቃ ስንቱ ሰው ማለባት፣ ስንቱ ለውበቷ ቆሞ ማለለላት፣ ምስክር አድርጎ ስንቱ ገጠመባት። አይ ይቺ ጨረቃ፣ አይ ይቺ ጨረቃ እንዴት አድርጋ ነው በስንቱ መንገድ ላይ ብርሃን የምትሆነው? ሰው እንዴት አምኗት ነው ጨረቃ አለች ብሎ ጉዞ የሚጀምረው? ሰው እንዴት አድርጎ ነው በፍቅሯ የሚታመም መዝሙር እየጻፈ ለጨረቃ የሚያዜም? ያውም ለዚያ ዜማ ጥጉ ለማያምር ያችን ትተህ ያችን ቶሎ ለሚል መዝሙር። አይ ይቺ ጨረቃ፣ አይ ይቺ ጨረቃ። ለእኔ ግን ክፉ ዕድል ሆኖብኝ ፍጥረቷ። አይኔ ይጋረዳል ስወጣ ከቤቴ ስትወጣ ከቤቷ። የሄድኩበት ሁሉ የምሽት እንቅፋት እግሬን እየመታ ስጋዬን ሲጥላት፣ በምን አይነት ምልጃ በምን ተማጽኖ ነው ካላሰብኩት ስፍራ መውደቅ የማቆመው? የገባውን ፀሐይ ለእኔ ብቻ ብላ ባለችበት ትቁም፣ ትውጣ እንዳትመለስ ሳትጠልቅ ዳግም። ፀሐይ ናት የኔ ዓለም፣ ፀሐይ ናት የኔ ዓለም። እሷ ካልጠለቀች በእንቅፋት አልወድቅም፣ እሷ ካልጠለቀች በእንቅፋት አልወድቅም። አንቺ የምስራቅ ፀሐይ፣ አንቺ የምስራቅ ፀሐይ፣ ለነፍሴ መቤቴ ለብርሃን እናት፣ ለልጅሽ ንገሪው ነፍሴን እንዲያዝንላት። በጨረቃ ይወድቃል ብሎ የሚነግርልኝ ማንም ስለሌለኝ፣ ተደብቄ ስወድቅ አንድም ስላላየኝ፣ አንቺ ነሽ ሚስጥሬ ማለዳ እየመጣሽ የምታባንኝ። የምስራቋ ፀሐይ፣ የምስራቋ ፀሐይ አንቺን ከሩቅ ሳይ ነው ማታ በወደኩት ጠዋት እምበግ ነው። ባክሽ ባክሽ ንገሪልኝ ለወለድሽው ጌታ እግሬን እንዲያድናት ከጨረቃ ጉዞ ከምሽት ወለምታ። አዎ አዎ የዛ ብላቴና ድነት የናፈቀው አንድ ምስኪን አለ በይና ንገሪው፣ በእኔ መንደር ባያልፍ በአንቺ ነው ማደሪያው። ደግሞ አንቺ አገሬ ነሽ እኔ የምኖርብሽ፣ እባክሽ ንገሪው፣ እባክሽ ንገሪው ለምስኪኑ ልጅሽ። የምሽት እንቅፋት ስቃይ ይበቃኛል፣ የምሽት እንቅፋት ስቃይ ይበቃኛል፣ ንገሪው ለልጅሽ። አዎ በጨረቃ ይጥለኛል። ወስብሐት ለእግዚአብሔር። የድንግል ማርያም ልጅ ክብር ይመስገን። እንኳን አደረሳችሁ። ማቀርብላችሁ ስነ ግጥም አይደለም፣ የኤፌሶን ወንዝ ከሚለው የዲያቆን ሄኖክ ኃይሌ መጽሐፍ ነው። ይሄ መጽሐፍ ሙሉ ገቢው ለግሸን ደብረ ከርቤ ቅድስተ ማርያም ቤተክርስቲያን ህንፃ ግንባታ የሚውል ነው። ከቻላችሁ የገዛችሁ በረከት እንድታገኙበት ጥሬን አስተላልፋለሁ። አንዲት ጽሑፍ አቀርብላችኋለሁ። በራስህ ክፉ ነገር አታድርግ፣ ይድረስ ለተከፋህ ወንድሜ፣ መኖር ለከበደህ፣ ሕይወት ለታከተህ፣ የሚሰማህ ላጣኸው፣ የሚረዳህ ሰው ላላገኘው መከረኛው ወዳጄ፣ ከሞት ውጭ ሌላ መፍትሄ አልታይህ ካለህ፣ ያንተ ቢጤ መከረኞች ጳውሎስና ሲላስ እስር ቤት ውስጥ ሆነው እንዲህ ይላሉ፣ በራስህ ክፉ ነገር አታድርግ። አውቃለሁ ዙሪያው ገደል ሆኗል፣ ምነው ባልተፈጠርኩ እስክትል ድረስ ተጨንቀሃል። ግን ይህን ስሜት በአንተ አልተጀመረም። ሰው ሆኖ ተፈጥሮ ኑሮ ያልመረረው ማን አለ? መሞት ያልተመኘስ ማን አለ? ሞት ያማረረው አንተን ብቻ መሰለ? ስለ ሞት ከማህፀን ስለምን ከማህፀን አወጣኸኝ? አይን ሳያይ ምን ነው በሞትኩኝ ያለውን ጻድቁን ኢዮብ አልሰማህም? ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት የለመነውን ኤልያስንስ አላየኸውምን? አሁንም እቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው ሲል አልሰማኸውምን? ወንድሜ እመነኝ። ምክንያቱም ምንም ይሁን ምን ይህ ምንም መኖር ያላስጠራው ሰው በታሪክ ፈልጋ አታገኝም። ሞት የሸተተው ልቡ የተሰበረ ብዙ ነው። አንተ ግን አንተ ላይ ብቻ የደረሰ ልዩ ፈተና የለም። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው።
ትታገሰውም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል መጽሐፍ። ምናልባት የልብህን መሰበር የሐዘንህን ጥልቀት አይቶ ምቹ ጊዜ አገኘሁ ብሎ ራስን እንድትጎዳ ሰይጣን ሊገፋፋ ይችላል። እንዴት እንደዚህ አይነት ሐሳብ በልቤ ሊመጣ ቻለ ብለህ አትረበሽ። ሰይጣን ይህንን ክፉ ሐሳብ ለአንተ ብቻም ሳይሆን ለክርስቶስም አቅርቦለታል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስን ወርውር ብሎ ክርስቶስን እንኳን ማንነቱን ሳያውቅ ራሱን እንዲወረውር ሊገፋፋው የሞከረ ደፋር ነው። የእግዚአብሔር ልጅ የሆነው ሰው ግን ራሱን አይጎዳም። ጌታ አምላክህን አትፈታተነው፣ ሂድ አንተ ሰይጣን ብለህ ሰይጣንን ገስጸው። ሰይጣን ክርስቶስን ከሕንፃው ጫፍ ላይ በመወርወር የእግዚአብሔር ልጅ መሆንን አሳይ ሲለው ክርስቶስ ሰይጣንን ሂድ ብሎ በመገሰጹ በክብር ወደ ሰማይ አድርጎ በእግዚአብሔር ቀኝ ተቀመጠ። ወንድሜ ሆይ አንተም ሰይጣንን አትስማው። ሐሳቡ ራስህን እንድትጎዳ ከፈጣሪህ እንድትጣላ ሊያደርግህ ነው። ሰይጣንን ከገሰስከው በእግዚአብሔር ቀኝ ከበጎቹ ጋር ትቆማለህ። አሁን ያለህበት ችግር ያልፋል። የሚሰማህ ክፉ ስሜት መቼም የማይለወጥ አይምሰልህ። ሐዘኑም፣ ብቸኝነቱም፣ ተስፋ ቢስነቱም ያልፋል። ጨለማው ይነጋል፣ የተዘጋው በር ይከፈታል። ችግሩ ሲፈታ አንተ ከሌለህ ግን ትርጉም የለውም። ስለዚህ ለሚፈታ ችግር የማይቀለበስ ውሳኔ አትወስን። ራስህን ማጥፋት ከጊዜያዊ ችግር ለመሸሽ ሲሉ ዘላቂ ችግር ውስጥ መግባት ነው። ጊዜያዊ ሕይወትንም ለማስታገስ የዘላለም ሕመምን ለምን ትፈጥራለህ? የሞተ ተገላገለ ሲሉ ሰምተህ እንዳትታለል። ሞት እረፍት የሚሆነው ራሱ በእግዚአብሔር ሲጠራህ ብቻ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታችን ሳይጠራህ ራስህን ማጥፋት የዘላለም ስቃይ ያመጣል። ወዳጄ በራስህ አንዳች ክፉ አታድርግ። የሕይወትን ዋጋ ታውቅ ይሆን? አንተ እኮ የእግዚአብሔር ልጅ ለአንተ ሲል የሞተልህ ነህ። ሊፈውስህ የቆሰለ፣ ሊያከብርህ የተዋረደ፣ ሊያረካህ የተጠማ፣ ሊያለብስህ የተራቆተ ለአንተ እኮ ነው። ክርስቶስ ስለ አንተ ሞቷል። አንተ ግን የጠየቀህ እንድትሞትለት ሳይሆን እንድትኖርለት ነው። ለሞተልህ አምላክ እንዴት መኖር ያቅታል? ወዳጄ ሆይ ሰውነትህ በአምላክ ደም የተገዛ ክቡር ሰውነት ነው። አካልህ አንተ እንጂ ያንተ አይደለም። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ስለዚህ በከበረ የእግዚአብሔር ልጅ ደም የተገዛ ሰውነትን ለሰይጣን በርካሽ አትሽጠው። አትግደል የሚለው ሕግ ራስንም ይጨምራል። ቤተ መቅደስ የሆነው ሰውነትን ለማፍረስ አታስብ። ማንም የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ሰዎች አስቀይመው ይሆናል፣ አሳያቸዋለሁ፣ ስሞት የኔ ነገር ይገባቸዋል ብለህ በሰዎች ተቀይመህ ራስን አትጉዳ። እመነኝ፣ ብትሞት ሰዎች ከሳምንት በኋላ ያስታውሱ። ለሕይወት ዋጋ ያልሰጡ ሰዎች ለሞት ዋጋ አይሰጡም፣ ፈጥነው ይረሱሃል። ለሚረሱ ሰዎች ብለህ የማይረሳህን አምላክ አታሳዝን። ሰው ስላንተ ግድ የሌለው እግዚአብሔር ግን የራስህን ፀጉር ሳይቀር በቁጥር ያውቀዋል። እንኳንስ ራስህን ልትጎዳ አንዲት ፀጉር እንኳን ካንተ እንድትወድቅ አይፈልግም። እግዚአብሔር በኃጢአት ብታሳዝነው እንኳን ኖረህ ንስሐ እንድትገባ እንጂ እንድትሞት አይፈልግም። አባትህ ነውና ከእርሱ ጋር ባትሆን እንድትኖር ይፈልጋል። በምሳሌ ልንገርህ። ሁለት ሴቶች አንድ ሕፃን የኔ ነው ብለው እየተከራከሩ ጠቢቡ ሰለሞን ፊት ቀረቡ። ጠቢቡ ሰለሞን ሰይፍ አመጣና ልጁን ቁርጬ ለሁለት ላካፍላችሁ አላቸው። አንደኛዋ ሴት እሺ እንካፈል ስትል፣ እውነተኛዋ እናት ግን ልጄ ከሚሞት እርሷ ጋር ትውሰደው አለች። እናት መሆኗ በዚህ ታወቀ። ወዳጄ ያንተም ኑሮ ከእግዚአብሔር ጋር ላይሆን ይችላል። ዓለም የራሷ እንድታደርግህ ይሆናል። በሱስ ውስጥ ተዘፍቀህ
እንደ ሶምሶን በደሊላ እቅፍ እንደ ዴማስ በተሰሎንቄ ውስጥ ተማርከ ይሆናል። እግዚአብሔር ግን አባት ነውና ሞትህን አይፈልግም። ልጄ ከሚሞት እርሷ ትውሰደው እንዳለችው እናት ፈጣሪህ ከናጢያትህም ቢሆን እንድትሞት አይፈልግም። ከእርሱ ጋር ባትኖር መኖርህን ይፈልጋል። የሟቹን ሞት አልፈቅድምና ይላል ጌታችን እግዚአብሔር ስለተመለሱት በሕይወት ኑሩ። የይሁዳ ኃጢአቱ ጌታውን መሸጡ አልነበረም፣ ራሱን መግደሉ ነው። እግዚአብሔር የሚያሳዝነው ከበደል በላይ በእርሱ ተስፋ ቆርጠ ራስን ስትጎዳ ነው። ወዳጄ ያንተ መኖር የሚፈልጉ ብዙ ናቸው። ፈጣሪ ወደዚች ዓለም ያለ ምክንያት አላመጣህም። በአንተ አለመኖር የሚጎዳ ነገር አለ። አንተን የሚመስል ሌላ ሰው አልፈልግምና ስለዚህ ዓለም አንተን የሚተካ የለም። በክብር ወደዚህ ዓለም ያመጣህ አምላክ በክብር ወደ ራሱ እስኪወስድ ድረስ በራስ ላይ ክፉ ነገር አታድርግ። የወህኒው ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፍ መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስ ክፉ ነገር አታድርግ ብሎ ጮኸ። ሰው እስረኛ ያመለጠ መስሎት ራሱን ሊያጠፋ ሲል ጳውሎስ ሁላችን ከዚህ ያለንና በራስ ክፉ ነገር አታድርግ አለው። ወዳጄ አንተስ ተስፋ የቆረጥከው ምን ያመለጠ መስሎ ነው? የትምህርት እድል ያመለጠ መስሎ ነው? ገና ሺህ ትምህርት እድሎች አሉ። እድሜህ ያመለጠ መስሎ ነው? ነገ የሚጠብቁህ ብሩህ ዘመናት እኮ ቁጭ ብለዋል። የሚረዳኝ ሰው የሚያስብልኝ ሰው አጥቻለሁ ብለህ ከሆነም ካልሰሙ ጥቂቶች በላይ ልንሰማህ የምንሻ ሁላችን ከዚህ ያለንና በራስ ክፉ ነገር አታድርግ። መከራ ጸናብኝ፣ ኑሮ ጨለመብኝ፣ የሀገሪቱ ሁኔታ ተስፋ ሳጣኝ ብለህ ይሆን? እኛስ አብረን አይደለንም? አብረን ከገባንበት ችግር አብረን ብንወጣ አይሻልም? ከአንተ በባሰ ሁኔታ የታሰረና የተገረፈ ጳውሎሶችና ሲላሶች ሁላችን በዚህ ያለንና በራስ ክፉ አታድርግ ስንልህ ስማ። ይልቅ አንተም እንደ ወህኒው ጠባቂ እድን ዘንድ ምን ላድርግ ብለህ ነፍስህን የምታድንበት መንገድ ወደ መቅደሱ ቀርበህ ጠይቅ። ወዳጄ ይህንን ጽሑፍ የሰማኸውን በሕይወት ስላለህ ነው። ያንተን አይነት የሚጠብቁ ብዙ ጽሑፎች፣ ያንተን ጆሮ የሚፈልጉ ብዙ ድምጾች፣ ያንተን መሐረብ የሚፈልጉ ብዙ አይኖች፣ ያንተን ሳቆች የሚፈልጉ ብዙ ቀልዶች ገና ብዙ አሉ። ስለዚህ ሰይጣንን አሳፍረው፣ እንዲህ በለው፣ ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልህ። ስብሐት ለእግዚአብሔር።